ሰው በራሱ በዛ ጫማ ውስጥ ስትሆኑ በጣም ነው የሚከብደው። ማንም ጨክኖ ማንን መምረጥ እንዳለባችሁ ራሱ አታውቁም። እዚህ ጋር ባለቤቴ ነው፣ የልጆቼ አባት ነው፣ አብረን ክፉ ደግ አሳልፈናል። እዚህ ጋር ደግሞ የእናቴ ልጅ ነው። ማንን ነው እኔ ከጎኔ አድርጌ ማንን ነው ከጎኔ የማርቀው? ገብተዋል። በጣም ነገሮች ውስብስብ ብለውብኝ አንዳንዴ ቁጭ ብዬ ሳስበው እንደ እብድ ነው የሚሰማኝ። ማለት ምን አለ ባልጠራሁት፣ ወይ ይሄ ነገር ባልተፈጠረ፣ ወይ ደግሞ ጭንቅላቴ ሁሉ ነገር እርስት አድርጎት እንደ አዲስ ብሆን፣ ብዙ ነገር አስባለሁ። ግን የትኛውንም ነገር ማድረግ አልችልም። ወንድሜንም ሂድ ውጣልኝ ብዬ ወይ በፖሊስ አስይዤ ማስገፍተር አልችልም። የእናቴ ልጅ ነው። እዚህ ጋር እናቴ ታዝንብኛለች፣ አባቴ ያዝንብኛል። እዚህ ጋር ደግሞ ባለቤቴን ተው እንዳለው እሱም ደግሞ መብት አለው። እዚህ ጋር ገብቷል አይደለ? አንደኛ ቤቱ ነው፣ ሁለተኛ የልጆቼ አባት ነው። ልጆቹ ጋር መሆን መብት አለው። እኔ እስከተቀበልኩት ድረስ ደግሞ የመመለስ መብት አለው ወደዚህ ቤት። እኔ ከየትኛው መሆን እንዳለብኝ ራሱ አላውቅም። በቃ ላብድ ደርሻለሁ በጣም ማለት ነው። ግን አላውቅም የቱን ማድረግ እንዳለብኝ አላውቅም። ተረጋጊና ማለት ነው። መወሰን ያለብሽን መወሰን አለብሽ። ለቤቴ እሱ ቢያንስ የቱን ነው ሰላም እየቆየቱን ነው ናሂን ያጣ ነው ነው ናሂ ካጣሹ በኋላ ከሚጸጽትሽ ወንድምሽ አሁን ተቀይሞሽ ስጋሽ ነው። በኋላ ይቅርታ ብትጠይቁ ይሻላል። እኔ እኮ አሁን ለወንድሜ አይደለም ያሰብኩት ለእናትና ለአባቴ ነው። ልክ ነው እሱ ዋናው ገብቶሻል። እናት አባት እዚህ ጋር ካዘነብሽ ማለት ነው መቼም ነገሮች አይቀናልሽም፣ አይሳካልሽም። እኔ ደግሞ እነሱ ማሳዘን አልፈልግም። ገብቶሻል። ናሂ እንዲረዳኝ እፈልጋለሁ። ግን ደግሞ እሱም እየተገፋ ነው። የሚሰማውን ስሜት አውቃለሁ፣ እረዳዋለሁ። እናንተም ደግሞ ተረዱኝ፣ ያለሁበትን ሁኔታ ተረዱኝ። እዚህ ጋር ከናሂ ጋር እታገላለሁ፣ እዚህ ከወንድሜ ጋር እታገላለሁ። የትኛው ጋር መሆን እንዳለብኝ ራሱ ግራ ግብት ብሎኛል። የእውነት ለራሴ ራሱ ሰላም የለኝም። ምንም አሁን እዚህ ሰላምና አንቺ ጋር አስቀምጠን እዛ ናሆም ጋር እየሄድን ናሆም ደግሞ አንድ ነገር እንዳይሆን በቃ ተከፋፍለን ወደዛ የተሯሯጥን ነው። እውነት በቃ የሆነ ነገር ልናስተካክል ጫፍ ደርሰን በቃ የተደሰትን ከመሀል ላይ ደስታችን ይቋረጣል። እኛስ እኮ ነገሮች እንዲፈቱ እኮ እንትን እያለን ነው። ሁላችሁም እየጣራችሁ እንደሆነ እኮ አውቃላችሁ። ግን ምን ላድርግ ታዲያ? ነገሮችን ማስተካከል አልቻልኩም። አንተም እየተንገላታችሁ እንደሆነ አውቃለሁ። ወደዚህ ወደዛ እያላችሁ እንደሆነ አውቃለሁ። ናሆም እየተጎዳ እንደሆነ አውቃለሁ። ግን እናንተም ደግሞ እኔ እንድትረዱኝ እፈልጋለሁ። ማለት እስካሁን ከጎኔ ናችሁ። አሁንም ደግሞ ማድረግ ያለብኝን ማድረግ እስከምችል ድረስ ከጎኔ እንድትሆኑ የምፈልገው። እኔ ችግር የለውም ግን የበለጠ ደግሞ ከናሆም ጎን እንድትሆኑልኝ ነው የምፈልገው። ማለት ተስፋ እንዲቆርጥብኝም አልፈልግም። አሁን እሱ በዛ ቆይልኝ ወንድሜን አሳምኜ እስከምልከው ድረስ ስል እሱን የመረጥኩ ነው እየመሰለኝ ነው። በጣም በቃ እየተናደደ ነው። በጣም እየተናደደ ነው። ናሆምን ትቼ ወንድሜ መርጬ አይደለም እኔ እያልኩ ያለሁት ወንድሜን አሳምኘው ቤተሰብ ጋርም ደውዬ ነገሮችን አረጋግቼ እሱም ወደ ቤት ከሸኘው በኋላ ናሆም ወደ ቤቱ እንዲመለስ ነው ሀሳቤ። እኔ ባሌ ስለሆነ ይረዳኛል በሚል ነው። ገብቶሻል አይደል? አሁን ወንድሜ እሳት ነው። እሱ ማረጋጋት ስለማልችል ቢያንስ እንኳን ባሌ ማረጋጋት እችላለሁ። ግን ደግሞ ናሆም እንደዛ እየተረዳኝ አይደለም። ማለት አውቃለሁ፣ ናፍቆት አለ፣ የልጆቹ ናፍቆት አለ፣ ወደ ትዳሩ መመለስ፣ እዛ የሚንገላታው ነገር አለ፣ ተስፋ መቁረጥ አለ። ብቻውን ነው የሚኖረው እስካሁን ድረስ ከሞቀ ቤቱ ተባሮ ምናምን በቃ ያን ሲያስብ ደግሞ ተስፋ ይቆርጣል፣ በጣም ይበሳጫል ምናምን። አንዴ ሲደሰት አንዴ ግን በቃ ብቻ ግን እኔ አሁን ማስበው አንቺም ባለሽበት ተስፋ አትቁረጪ። በቃ ነገሮች እዚህ እኛ ጋር አሁን የተበላሹ ስለሆኑ እዚህ አንቺ ጋር የተበላሹ ስለሆነ በቃ ናሆምን አበረታችሁ በየጊዜው ምናምን እያየሹ ምናምን በቃ እየደወልሽ እንዴት ሆንክ እንዴት ገባ ምናምን የሚለውን ነገር እንትን ትሬት እያደረግሹ ማለት ነው። ወንድምሽን ደግሞ እንዲሄድ ወደ ቤት እንዲመለስ ብዙ ሰዎች ግን በዚህ አጋጣሚ ለሰዎች መናገር እንፈልገው አንድ ወገን ልክ ነው ምናምን ብላችሁ አንደኛው እንዲሸማቀቅ አታርጉ። በኮመንት ላይ የምትጽፉ ሰዎች ማለት ነው በቃ ነገሮች እንዲስተካከሉ ቀና ሀሳብ ቀና ኮመንት ብትጽፉ ደስ ይለኛል እና እንደዛ እንድታደርጉ ብዬና አንድ ላይ እንዲገናኙ በቃ ፎቶዎችን የሁለቱን አንድ ላይ ያደረጋችሁ ብትፖስቱ ቲክቶክ ላይ ብታደርጉ ምናምን የተሻለ ነው። እንደዛ በቃ ደስ የሚል ነገር ውብዬም እንዳትከፋ ናሂም እንዳይከፉ ብቻ ግን ከዚህ ነገር እንዲወጡ ውብዬ አንቺ አታልቅሽ እንጂ ውብዬ በቃ ነገሮች ይስተካከላሉ። ተረጋጊ።
አይ ብዙ ሰው በእኔ እየፈረደ ስለሆነ እኔ ደግሞ ያለሁበት ሰው ነገር አሁን ሰው ስላለ አልተረዳኝም። እንትን ገብቶሻል ስላለ አይደለ? ነው። በቃ አሁን እኔ ላይ ያለሁበት ሁኔታው ሰው ገብቶ ቢሆን ኖሮ ማጋ መሆን እንዳለበት እውነት እኔ ግራ እንደገባኝ ግራ ይጋቡ ነበረ። ግን ደግሞ ያንን ነገር አልተረዳኝም ማለት እነሱ በጣም ነው የሚወዱሽ፣ በጣም ከልባቸው ለአንቺ ይጨነቃሉ። ለአንቺ ስለሚጨነቁ ነው፣ ትዳርሽ እንዲመለስ ስለሚፈልጉ ነው ሁሉም ሰው የሚጨነቀው እና ከዛ እንትን ይደረግ። ዛሬ ግን እኔ ከዚህ እንትን ወጣ ብዬ አንድ ሀሳብ አስቤያለሁ። ሁላችንም ሰሞኑን ተደባብረን ምናምን ያለ ነው እና ግን በዛ ሁኔታ አንድ የረሳ ነው እንትን አለ። ከዛ ፊት ግን ሰላምዬ ብዬ አይኗን ያ እና እስቲ በቃ ግለጭ። አይታወቅም ግለጭ። እና ምንድን ነው ሰርፕራይዝ ነው እና ያዥና እንኪ ተቀበይኝና እንዳትከፍቺው። ከመክፈትሽ በፊት አንድ ነገር መናገር ፈልጋለሁ። ከዛ ትገምቻለሽ። ያው በውስጥሽ የገመትሽው ከሆነ በውብዬና ናሂ በዚህ ቤት ውስጥ በተፈጠረ ነገር ያው ሁለት የተረሱ ምርጥ ህጻናት አሉና ለነሱ ታስበ የመጣ ነገር ነው። ሁለቱን ነው አማኪዬ ዛሬ እንትን ያው ናሂ ቢኖር ከዚህ በላይ ነገር እንደሚያደርግ አውቃለሁ። እና እስኪ ባባም ሚጣም ሁለቱም በእነሱ ከአይን እንትናቸው ወተት ከጫወታ ውጭ እየሆኑ ነው እና ሁለት ስጦታ ለባባና አንድ ለባባ አንድ ለሚጣ መጥቻለሁ እና ምን እንደምትወጁ ተስፋ አደርጋለሁ።